ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆችዬ? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ደስ ይላል። ትምህርታችሁንስ እንዴት ነው? በደንብ በርታችሁ እያጠናችሁ ነው? በደንብ እየተከታተላችሁ ነው አይደል? ጎበዝ ልጆች። ከኔ ጋርም ደግሞ በየሳምንቱ የምንሰራቸውን የተለያዩ የፈጠራ ስራዎች በየቤታችሁ እየሰራችሁ የራሳችሁን ክህሎት እያዳበራችሁ እንደሆነ አልጠራጠርም። በጣም ደስ ይላል ልጆችዬ። ለዛሬም ደግሞ አንድ ቆንጆ ለእናንተ የሚሆን ስራ ይዤላችሁ መጥቻለሁ። ከመንገሬ በፊት ግን እስኪ እናንተ እዩና ገምቱ። ምንድነው እያያችሁ ያላችሁት? ሁላችሁም እዚህ ጋር ያለችውን ነገር አይታችሁ እንደገመታችሁ አልጠራጠርም። ተመልከቱ። በጣም የሚያማምር የእውነት የሚመስል ወይን አይደል? የእውነት አይመስልም ልጆችዬ? ብሉኝ ብሉኝ ነው አይደል የሚለው? ዛሬ ታዲያ ቀለም ያላቸውን ወረቀቶች በመጠቀም እንደዚህ የሚያምረውን ወይን ነው ምንሽ የምንሰራው። ጎበዝ ልጆች። ታዲያ ልጆችዬ እንደዚህ የሚያምረውን ወይን ለመስራት በቅድሚያ እንግዲህ የሚያስፈልጉን ነገሮች አሉ። እዚህ ጋር እንደምታዩዋቸው የሚያማምሩ ቀለም ያላቸውን ወረቀቶች ተጠቅሜ ነው የሰራኋቸው። ስለዚህ እናንተም በቀላሉ ቀለም ያለውን ወረቀት ማግኘት የምትችሉ ከሆነ ቀለም ያለውን ወረቀት ታዘጋጃላችሁ። ከፈለጋችሁ አረንጓዴ፣ ቢጫም እናንተ የምትፈልጉትን ቀለም እሺ። እንዲሁም ደግሞ ከስርቡ ለመለጠፍ የሚሆነንን ነጭ ወረቀት ታዘጋጃላችሁ ወይም ደግሞ ጠንከር ያለ ወረቀትን መጠቀም ይቻላል። ማርከርም ያስፈልገናል፣ ማጣበቂያ፣ መቀስ፣ እነዚህ ሁሉ የሚያስፈልጉን ነገሮች ናቸው። ስለዚህ አሁን የነገርኳችሁን ነገሮች አዘጋጅታችሁ የምትሰሩበትን ቦታ ተዘጋጅታችሁ እስክትጠብቁኝ ድረስ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰን መተናል። እንዴት ነው? ዝግጁ ናችሁ? የምትሰሩበትንም ነገር ሁሉ አዘጋጃችሁ? ጎበዝ ልጆች። በመጀመሪያ እቺኛዋን ጠጋ አረጋትና እኔ ይውላችሁ ሙሉን እንደዚህ ወረቀት ሁለቱንም ስለማልሰራ አንዱን ብቻ ሰርቼ ስለማሳያችሁ እንደዚህች ግማሿን ወረቀት እጠቀማለሁ። እሷን እንደዚህች አረግና አረንጓዴ ቀለም ባለው ወረቀት ላይ የሚሰራውን የወይኑን ክፍል የሚመስልኝ ነገር አዘጋጅቻለሁ። ግን ለእናንተ እንዴት እንደሚዘጋጅ አሳያችኋለሁ። እንግዲህ እኔ ያዘጋጀሁት አረንጓዴ ቀለም ባለው ወረቀት ስለሆነ እዚች ጋር የምታዩዋትን የዚች አይነት መጠን ያላትን አረንጓዴ ወረቀት ወስድና በመጀመሪያ ይውላችሁ እጥፍ አድርጌ ለሶስት ቦታ እየደጋገምኩ እየገለበጥኩ አጥፈዋለሁ። ምክንያቱም ብዙ ክቦች እንዲወጡልኝ ወይም የምፈልገውን ቅርጽ በብዛት እንዳገኝ ማለት ነው። አያችሁ? የዚህን ያህል ካጠፍኩኝ በኋላ እርሳስ በመጠቀም እናንተ አስደግፋችሁ ማክበብ ትችላላችሁ በምትፈልጉት መጠን። እኔ እዚች ጋርም ትንንሽዬ ቅርጾች ስላሉኝ እነሱንም አስደግፌ መጠቀም እችላለሁ። በእጄም ደግሞ እንደዚሁ ማክበብ እችላለሁ። ብዙ የሚያስቸግር ነገር ስላልሆነ እና ትልቅ መስመርም ስላልሆነ ማለት ነው። ስለዚህ አሁን አያችሁ እዚች ጋር እንደዚች አርጌ ያከበብኳትን በመቀስቀስ ብዬ ቆርጬ አወጣለሁ። ቅርጹን ጠብቃችሁ ማለት ነው። ልክ በዚች መንገድ ካወጣን በኋላ ሳንበትነው ብዙ ክቦች ስለሆነ ያሉን እዛቸው ጋር ወደ መሃል ትንሽ ይውላችሁ በዚች መጠን ከፈት አድርገን በመቀስ ቆረጥ ስናደርገው እንደዚች ቅርጽ ይመጣልናል። ከዛም ማጣበቂያችንን እዚችኛው አንዷ ጫፍ ላይ እያደረግን አንዱን ወደ አንዱ እንደዚህ ወደ ውስጥ ገባ አድርገን እንደዚች አይነት ቅርጽ እንዲሰጠን አድርገን እንደዚህ የዚህን አይነት በጣም ያላነሰም ያልበዛም አድርጋችሁ የተወሰኑ ቅርጾችን እያጣበቃችሁ ታዘጋጃላችሁ። እሺ ልጆችዬ? አሁን በማሳያችሁ መንገድ ማለት ነው። ቢያንስ በትንሹ እዚህ ጋር የተሰራው ወደ 20 ምናምን 25 26 አካባቢ ይፈጃል። ስለዚህ እናንተም በሱ መጠን በርከት አድርጋችሁ አሁን ባሳየኋችሁ አቆራረጥና አለጣጥፍ እያያችሁ በደንብ አድርጋችሁ አዘጋጁ። እያችሁ እንደዚህ እያደረግን ጫፏ ላይ ደግሞ እየቀባን እንደዚህ እያጣበቅነው ስንሄድ የምንፈልገውን ቅርጽ ይሰጠናል። ያው በቀላሉ እንደዚህ ማዘጋጀት ቻልን ማለት ነው። ልጆችዬ አሁን በመቀጠል ምን መሰላችሁ የምናደርገው? ከማጣበቃችን በፊት በማርከራችን የሚያምር ቅርጽ እንሰራለን። ወይም ደግሞ የወይኑ ግንዱ አለ አይደል? ቀጠን ያለው ከላይ ያለው መያዣው ግንዱ፣ እሱን እስኪ እንስራ። ያችሁ ልጆችዬ በዚህ አይነት መንገድ ጨርሰናል። አሁን ምንድን መሰላችሁ የምናደርገው? ቅድም እንዳሳየኋችሁ እያንዳንዱን ክፍል ሰርታችሁ ከጨረሳችሁ በኋላ እናጣብቃለን። ስለሚበቃ ከዛ እዚህ ጋር ወረድ እናረግና እንደዚህ አድርገን እናዘጋጅለትና እዚህ ጋር
ቅድም የሰራናቸውን ደግሞ የወረቀት ክፍሎች አንጥተን እናጣብቃለን። የበለጠ ለማድመቅ ከፈለጋችሁ ልጆች ይኸውላችሁ ቅጠሎቹን ቀይ መቀባት ይችላልላችሁ። አረንጓዴ ከለሮችን በመጠቀም የምትፈልጉትን ቀለም የበለጠ እንዲያደምቅላችሁ መጠቀም ትችላላችሁ። እኔ አጋጣሚ እዚህ ጋር ያዝኩት ቀይ ማርከር ስለሆነ እሱኛውን እንደዚህ አድርጌ ቀባዋለሁ። ያው በዚህ አይነት መንገድ ጨርሻለሁ። አሁን በመቀጠል ምንድነው የምናደርገው? ማጣበቂያችን እዚህ ጋር ስላለ እያንዳንዱን ክፍል እየወሰድን ማጣበቅ ነው። እንደዚህ እያደረግን ከላይ እንጀምራለን። ከዛ እያንዳንዱን ክፍል እያጠጋጋን እንደዚህ እያደረግን እንቀባለን። ወይ ደግሞ እዚህ ወረቀታችሁ ላይ ማጣበቂያ አድርጋችሁ እንደዚህች ተወሰነውን ክፍል ማጣበቅ ይቻላል። ይሄ ስለሚያፈጥን ማለት ነው። ከዛ እያችሁ የላይኛውን ክፍል በዚህ አይነት መንገድ ከሰራን በኋላ ከታች ደግሞ ልክ እንደሱ ብዛት ሳይሆን አነስ አድርገን ደግሞ እናጣብቃለን። እንዲህ ያደረግን ልጆችዬ የሰራናቸውን ክብ ቅርጾች በተከታታይ ያስቀመጥን እንሄዳለን። እሺ ልጆች ተመልከቱ እንዴት የሚያምር ቆንጆ የእውነት የሚመስል ወይን መስራት እንደቻለን። ያምራል አይደለ? እንግዲህ በቀላሉ ይውላችሁ በአካባቢያችን በሚገኙ እንደዚህ አይነት ቀለም ባላቸው ወረቀቶች ከሌላችሁም ደግሞ በማንኛውም ወረቀት ማዘጋጀት ስለሚቻል እንደሱ እየተጠቀምን የራሳችንን የፈጠራ ችሎታችንን እናዳብራለን። በጣም ቆንጆ ነው አይደል? ደስ ይላል። ይሄንን እንግዲህ ለክፍል ጓደኞቻችሁ በስጦታ መልክ መስጠት ትችላላችሁ። ለራሳችሁም እየሰራችሁ መጠቀም ትችላላችሁ። በጣም ለብዙ ነገር መሆን ይችላል። ወደዳችሁት ልጆችዬ? እንግዲህ ለዛሬ ልጆችዬ እንደዚች የምታምሯን ቆንጆን ስራ ነበር ይዤላችሁ የመጣሁት። በሚቀጥለውም ጊዜ ስንገናኝ ልክ እንደዛሬው የምትወዱት የምትሳተፉበት ቆንጆ ስራ ይዤላችሁ እመጣለሁ። እሺ? እስከዛው ግን ሁሌ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁን በአግባቡ ተከታተሉ። በጣም ጎበዝ ልጆች ሁኑ። እሺ? በጣም ጎበዝ ልጆች። ቻው ቻው ኢትዮጵያ ልጆች። Oh